إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. الله سبحانه وتعالى قرآن لا يمن إلال وما خلقنا السماء والأرض وما بينهما باطلا سماينا مدرن بمكاكلاتشوم يالون هلو بكنتو الفترنا. سورة الصاد أنقذ حيا سبات. كانوا ساعتون طبقو يمشال ምሽቱም ተረኛ መሆኑን አውቆ ከተፍ ይላል። ክረምት ጊዜውን ጠብቆ ይመጣል፣ በጋም በእግሩ ይተካል። ሁሉም ተራ ቀጠሮውን ያውቃል፣ በተሰጠው የጊዜ ሰሌዳ ይመራል። የተሰጠውንም ቆይታ ጨርሶ ይሄዳል። ፀሐይና ምድር የራሳቸው የሆነ ምህዋር አላቸው። ከዋክብት ጨረቃም እንዲሁ ሳይጋጩ ይጓዛሉ፣ ሳይላተሙም ከየማረፊያቸው ይደርሳሉ። እንቅስቃሴያቸውን የሚከታተል፣ ፍሰታቸውን የሚቆጣጠር፣ ሂደታቸውን የሚያስተናብር፣ ቅንጅታቸውን የሚያሰካካ አንድ ኃይል አለ። ይህን ሁሉ ለሚያስተነትን ሰው ምልክት ነው፣ አርቆ ለሚያይም ትምህርት ነው። አላህ ስብሓንሁ ወተዓላ እንዲህ አለ፣ ኢነ ፊ ኸልቂ ሰማዋት ወልአርድ واختلاف الليل والنهار لآيات لأولي الألباب የሰማያትና ምድር መፈጠር፣ የቀንና የሌሊት መፈራረቅ ለአስተዋዮች አንድን ነገር የሚገነዘቡበት ታላላቅ ተአምራቶች ናቸው። ሱረቱ አሊ ዕምራን አንቀጽ 190። በሌላም አያ ኢነ ዲነ ዐንደ አላህ ልኢስላም وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومن يكفر بآيات الله فإن الله سريع الحساب. الله زند يتودد ሃይማኖት ኢስላም ብቻ ነው። እነዚያም መጽሐፉን የተሰጡት ሰዎች በመካከላቸው ላለው ምቀኝነት ዕውቀቱ ከመጣላቸው በኋላ እንጂ አልተለያዩም። በአላህም አንቀጾች የሚክድ አላህ ምርመራው ፈጣን ነው። ሱረቱ አሊ ዕምራን አንቀጽ 19። አበቦች ወራትን ጠብቀው ሲፈነዱ፣ አዝመራው ወቅቱን ጨርሶ ሲያሽት፣ ተክሎች ቀናትን ቆጥረው ፍሬ ሲያፈሩ፣ ሰዎች ከሕፃንነት እስከ ሽምግልና ባሉት የዕድሜ እርከኖች ውስጥ በሂደት ሲያልፉ፣ ፍጡራን ቀናቸውን ቆጥረው ልክ በተጠበቁበት ዕለት ከእናታቸው ማኅፀን ብቅ ሲሉ፣ ይህንን ሁሉ ላስተዋለ በርግጥም ከማስተዋል የሚገኝ ትልቅ ትምህርት አለ። የሰው ልጅ ዝም ብሎ ማፍጠጥን ትቶ በዙሪያው ያሉትን ነገሮች በጥልቀት ከቃኘ፣ የነገሮችን መነሻ ሚስጥር ለመዳሰስ ከሞከረና ካስተነተነ፣ ለወንበር፣ ለመኪና፣ ለሰዓት፣ ፈጣሪ እንዳለው ሁሉ ለዚህ ግዙፍ ፍጥረተ ዓለምም አንድ ኃይልና ብቸኛ የሆነ ፈጣሪ ያለው መሆኑን ይረዳል። ይህን ዓለም በብቸኝነት የሚገዛ አምላክ እንዳለም ይገነዘባል። ዓይኔን እጨፍናለሁ አላይም፣ አእምሮዬንም አልጠቀምበትም አላስተነትንም፣ ልቦናዬንም አሽግበታለሁ አላገናዝብም፣ ፈጽሞ ሊገባኝ አይችልም ያለ ግን
እንኳን ስለ ዓለምና ስለ ፈጣሪው ሊረዳ ቀርቶ ስለ ራሱ ግር እንዳለው ይኖራል። እንደ ተከራከረ ይሞታል። ሳይገባውም ቀብር ይገባል። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ኢነ ፊ ኸልቂ ሰማዋቲ ወልአርድ واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما أنزل الله من السماء من ماء فأحيا به الأرض بعد موتها وبث فيها من كل دابة وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون سماياتنا مدرن بمفتر ሌሊትንና ቀንንም በማተካካት በዚያችም ሰዎችን በሚጠቅም ነገር ተጭኖ በባህር ላይ በምትንሻለለው ታንኳ አላህም ከሰማይ ባወረደው ውሃና በርሱም ምድርን ከሞተች በኋላ ሕያው በማድረጉ በርሷም ውስጥ ከተንቀሳቃሽ ሁሉ በመበተኑ ነፋሶችንም በያቅጣጫው በማገለባበጥ በሰማይና በምድር መካከል በሚነዳው ደመና ለሚያውቁ ህዝቦች እርግጠኛ ምልክቶች ናቸው። ሱረቱል በቀራ አንቀጽ 164። አንድ ቀን የተወሰኑ ሰዎች ኢማሙ አሻፊዒ ዘንድ መጡና አላህ ለመኖሩ ማስረጃ ምንድነው በማለት ጠየቋቸው። ኢማሙም ትንሽ አሰብ ካደረጉ በኋላ አላህ ስለመኖሩ ማስረጃ የሐር ተክል ቅጠል ነው አሉ። ሰዎቹ በኢማሙ መልስ ተገረሙ። እንዴት የሐር ተክል ቅጠል አላህ ስለመኖሩ ማስረጃ ይሆናል ሲሉ መልሰው ጠየቋቸው። ኢማሙም አታዩም እንዴ? አታስተውሉምን? ፍየል ቅጠሉን ትበላና ወተት ትሰጠናለች፣ ጥረኝም ከቅጠሉ በልታ ሽቶ ትሰጠናለች። የሐር ትልም ከቅጠሉ ትመገብና ሐር ትሰጠናለች። ፈተባረከላሁ አሕሰኑል ኻሊቂን፣ ከሰዓሊዎችም ሁሉ በላይ የሆነው አላህ ላቀ አሏቸው። ይህ እንግዲህ የታላቁ ኢማም መልስ ነው። እንዲገባው የፈለገ ሰው ይገባዋል፣ ያልገባው ደግሞ እንዳይገባው ስለፈለገ አልያም አላህ ስብሓንሁ ወተዓላ እውነትን ስለደበቀበት ብቻ ነው። ሦስቱ እንስሶች ከአንዲት ተመሳሳይ ቅጠል በልተው በሚሰጡት ውጤት የመለያየታቸው ነገር ኢማሙን በእጅጉ ያስገረማቸው ይመስላል። ይህም በግርምት ብቻ የሚተው ሳይሆን የፈጣሪን መኖር የሚያመለክት ድንቅ ተአምር ነው። እኔ ግን ስለ አላህ መኖር ለሚጠይቁኝና ስለ ጌታዬ መኖር አለመኖር ለሚከራከሩኝ ሰዎች መልስ የለኝም። እንዲህም እላቸዋለሁ፣ እኔ መሃይም ነኝና ከኔ መልስ አትጠብቁ። ባይሆን ሄዱና ኤሊን ጠይቁ። ድንጋዩን ማን አሸከመሽ? ለምንስ ተሸከምሽ? በሏት። ከእባቡም ጎራ በሉና መርዝን ያህል ነገር በአፍ ይዞ መዞሩ ለጤና ጥሩ ነው ወይ በሉት። በአጭር ዱላ ብቻ ከሚንቀሳቀስ ከዓይነ ስውር ተጠጉና ማን እንደሚመራው ጠይቁት። ከበረንዳ አዳሪው ድረሱና መኖሪያ የት ነው? ከቆሻሻ ገንዳ እየበላ በብርዱና ከሌጣው መሬት ላይ እየተኛ በሽታ እንዴት ሳያገኘ በሉት። ጭው ካለው በረሃ ውጡና እዚያ የሚገኙ እንስሳትና እጽዋት ምን በልተው ምን ጠጥተው እንዳደጉ ጠይቋቸው። በሰማይ ላይ የሚበርን አሞራ ማን ይይዝሃል በሉት። ከመኪና መንገድ ዳር
የሚተኛውን የኔ ቢጤ ማነው ጠባቂህ በሉት። በቃ እኔን አትጠይቁ፣ እኔ ለማስረዳት ቃላት ያጥረኛልና ሂዱና በቅሎን ጠይቁ። ምን ነው በሴትነትሽ አለመውለድሽ በሏት። አዲሱንም ሕፃን አነጋግሩ። ከእናትህ ማኅፀን ስትወጣ ማን አስለቀሰህ? ምንስ አስለቀሰህ? የእናትህን ጡት ቦታውን ማን አሳየህ? ወተት መያዙን ምን አሳወቀህ በሉት። ንቢቱንም አትለፉ፣ በምን አቅምና ጉልበትሽ ነው ይህን ጣፋጭ ማር የጋገርሽው በሏት። ላሚቷንም በደምና በፈርስ መካከል ሆኖ ሳለ ጡቷን ቢቆርጡት ደም እንደሚወጣው እየታየ ነጩ ወተት ከየት መጣ በሏት። ባክቴሪያ፣ ቫይረስ በአይን የማይታይ ረቂቅ ሆኖ ሳለ በምን አቅሙ ሰውን ፈጀ? ዓሣውስ በውሃ ውስጥ እንዴት ሳይታፈን ኖረ? እኔ ለማስረዳት ብቃት የለኝም። ጥያቄውን ለራሳችሁ አቅርቡ። ዳመናውን ማን ያንቀሳቅሰዋል? ዝናቡንስ ማን ይመጥናል? ባህሩንስ ማን አገራው? ከአፈር በታች ያዋለውን ስፍሬ ማን አበቀለው? ጥቅጥቅ ካለው ደን ውስጥ ጎጆዋን የቀለሰች ወፍ ልጇ የሚገኝበትን እንጨት ዛፍ በምን መልኩ ልታውቅ ቻለች? ንብንስ ረዥም ርቀት ከተጓዘችና ከመኖሪያ ስፍራዋ ከራቀች በኋላ ማን ወደ ቀፎዋ መራት? ሸምበቆ ረዝሞ ረዝሞ ምን ነው ፍሬ አለማፍራቱ? ሚዳቋስ በሕይወት ዘመኗ ምን ነው ለአንዴ ብቻ ወልዳ መምከኗ? እኔ በቂ መልስ የለኝም። በአፈጣጠራችሁ አስተውሉ፣ ራሳችሁንም ጠይቁ። አላህ ስብሓንሁ ወተዓላ እንዲህ አለ፣ ወፊ አንፉሲኩም አፈላ ቱብሲሩን፣ በነፍሶቻችሁም ውስጥ ምልክቶች አሉ፣ ታዲያ አትመለከቱምን? ሱረቱ ዛሪያት አንቀጽ 21። ወገኖቼ እስቲ እንጠይቅ። ምን ነበርን? የት ነበርን? በምን ውስጥ አለፍን? የት ነን? ወዴት ነን? መጠየቅ ለፈለገ ለማመንም ፈቃደኛ ለሆነ ሰው አምላክን የማግኛ ጥያቄዎች ብዙ ናቸው። እንጠይቅ። ለምን እንሰንፋለን? ከምንም ተገኝተን ከደካማ ፈሳሽ ተነስተን ከአጥንት ተሰካክተን ስጋ ቆዳ ለብሰን ሩህ ተነፍቶብን ከጠባቧ የጨለማ ቤት ወደዚህች ዓለም የመጣን በሂደትም ሰው የሆንን ፍጡራን ነን። ራሳችንን እንዳልፈጠርን እናውቃለን። የሰዎች ስሪት የፋብሪካም ውጤት እንዳልሆንም አይጠፋንም። አላህ ስብሓንሁ ወተዓላ እንዲህ አለ፣ አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን፣ ወይስ ያለ አንዳች ፈጣሪ ተፈጠሩን? ወይስ እነርሱ ፈጣሪዎች ናቸውን? ሱረቱ ጡር አንቀጽ 35። ታዲያ ምነዋ ማመኑ ከበደን፣ መቀበሉ ቆረቆረን? አላህ ማን ነው እንበል፣ ጠይቀንም እንመን። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አላሁ አለዚ ኸለቀኩም ሚን ضዕፍን ثመ ጀዐለ ሚን በዕድ ضዕፍን ቁወة ثم جعل من بعد قوة ضعفا وشيبة يخلق ما يشاء وهو العليم القدير። الله يا كدكاما فتوة تبتا يفتراجه ነው። ከዚያም ከደካማነት በኋላ ኃይልን አደረገ። ከዚያም ከብርቱነት በኋላ ደካማነትና ሽበትን አደረገ። የሚሻውን ይፈጥራል፣ እርሱም አዋቂው ቻዩ ነው። ሱረቱ ሩም አንቀጽ 54።
ሰማይ ያለ ምሰሶ መቆሙ፣ ምድር ያለ ችካል መወጠሯ፣ ፀሐይ ያለ ገመድ መርጋቷ አላህ ስለመኖሩ ምንም ፍንጭ አይሰጥም ትላላችሁን? የሰው ልጅ ሁለቴ ሕፃን መሆኑ፣ ሀብት ንብረትና ልጅ ተርፎት ሳለም ባዶ እጁን ይህችን ዓለም መሰናበቱ፣ ዘመድ አልባም ሆኖ ብቻውን ወደ መቃብር ጉድጓድ መወርወሩ የሰው ልጅ መመለሻ እንዳለው አያመለክትምን? የሕይወት ትርጉምና በዚች ዓለም የመገኘት ሚስጥሩ መጥቶ መሄድ፣ ኑሮ መሞት፣ ሞቶ መበስበስ፣ በስብሶ አፈር መሆንና በዚያው መቅረት ብቻ ነው የሚል ካለ በርግጥም ትልቅ ስህተት ላይ ነው። የሚያስተባብለውም ከሃዲ ነው። ከዓለም መፈጠር በኋላ የመጣ ሰው ስለ ዓለም የመናገርና ስለ ፈጣሪ የማስረዳት አቅም የለውም። ለጊዜው ምን እንደሆነ እንጂ ወደፊት ምን ሊሆን እንደሚችል የማያውቅ ምስኪን በቅርብ መጥቶ በቅርቡም ይህችን ዓለም የሚሰናበት ተራ ሰው ወደፊት ስለሚሆኑት ሁኔታዎች የመተንተን ብቃት፣ ስለምንም የመተንበይ አቅም የለውም። ከምንም ያስገኘን አምላክ ያስገኘውን መመለሱ አይከብደውም። እንቅልፍ የሞት ታናሽ ነው። አላህ ገድሎ የሚቀሰቅሰን ስለመሆኑ ማሳያ ነው። አላህ ስብሓነሁ ወተዓላ እንዲህ አለ፣ አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى إن في ذلك لآيات لقوم يتفكرون الله ነፍሶችን በሞታቸው ጊዜ ይወስዳል፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ታዲያ ያችን ሞትን የፈረደባትን ይይዛታል፣ ሌላይቱንም እስከ ተወሰነ ጊዜ ድረስ ይለቃታል። በዚህ ውስጥ ለሚያስተነትኑ ህዝቦች ምልክቶች አሉበት። ሱረቱ ዙመር አንቀጽ 42። የሰው ልጅ ያለ ዓላማ ወደዚህች ምድር አልመጣም። ፍጥረታትም በዘፈቀድ አልተገኙም። ለዚህች ዓለም ያለ ጥርጥር ፈጣሪ አለ። ከሞት በኋላም በእርግጠኝነት ሕይወት ሌላ አለ። እዚያም ሁሉ የሰራው ይከፈሏል። ሞቶ መነሳት ባይኖር ኖሮ ጥሩ ሰው በጥሩነቱ እኩይ ሰውም በክፋቱ የሰራውን ውጤት አያገኝም ነበር። የትክክለኛ አእምሮ ባለቤት ለሆነ ሰው ከተፈጥሮ በላይ ተናጋሪ ምስክር አያሻም። ዩኒቨርሱ ወይም አውደ ዓለም ማንበብ ለፈለገ ሁሉ ክፍት መጽሐፍ ነው፣ ይነበባል። ሰሪ ፈጣሪ እንዳለውም ይመሰክራል። ተራራውና ሜዳው፣ ጫካና ምድረ በዳው፣ ሸለቆ ወንዙ፣ የብስና የውሃ ክፍሉ፣ ሰውም ሆነ እንስሳው በአጠቃላይ በዐይን የምናያቸው በእጅ የምንዳስሳቸው ሁሉ እጹብ ድንቅ የሆኑ የአምላካችን የአላህ ሱብሓነሁ ወተዓላ ስሪቶች ናቸው። እናም ልብ ያለው ልብ ይበል። ልብ ካላለ ፋይዳው ደም ከመርጨት የዘለለ አይሆንም። አእምሮ ካላገናዘበ ቅል ነው። ጆሮም ካልሰማ ቅጠል ነው። ነገሮችን ልብ እንበል። አላህ በሰጠን ጸጋዎች ተጠቅመን ፈጣሪን ለማግኘት እንሞክር። በእውቀታችን አንታለል። ውስጣችን እያወቀን ሆን ብለን ነገሮችን አናስተባበል። ያ ረብ መንገድህን አመላክተን ፍለጋህንም አስተምረን። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.